ሰላም እግዚአብሔር በያላችሁበት ይብዛ የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን ወጣቶች መንፈሳዊ አገልግሎትን በውጭው ዓለም እንዴት እያከናወኑ ይገኛሉ የሚለው ርዕስ ላይ ትኩረት እናደርጋለን። ከዚህም ጋር እንግዲህ በተያያዘ ሐሳብ ውይይት ለማድረግ አንድ እንግዳ ይዘንላችሁ ቀርበናል። ከሳቸው ጋር ተዋውቀን ቀጥታ ወደ መርሃ ግብራችን እንገባለን። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንተዋወቅ። እሺ አመሰግናለሁ። መምህር ብርሃኑ ተክለያሬድ እባላለሁ። የደቡብና ምዕራብ አፍሪካ ሀገረ ስብከት ዋና ስራ አስኪያጅ ነኝ። መልካም እንግዲህ በደቡብ አፍሪካ እንደው አገልግሎቱ ምን ይመስላል? በተለይ ከኢትዮጵያ ጋር ያለ ቅርብ ላይ ለን ያን ያክል ሩቅ የሚባል ቦታም ባንሆንም የአገልግሎት ሁኔታው ምን ይመስላል? አጠቃላይ ምእመናን እንዴት ነው አገልግሎት ላይ የሚሳተፉት? ደቡብና ምዕራብ አፍሪካ የሚባለው ሀገረ ስብከት ደቡብ አፍሪካ በዋናነት ይሁን እንጂ ሌሎችም የምዕራብ አፍሪካ ሀገራት አሉ። በዋናነት ደቡብ አፍሪካ በተለይ ከአፓርታይድ ትግሉ ጋር በተያያዘ ኢትዮጵያን እና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የነጻነት ምልክት አድርገው የሚወስዱ ህዝቦች ያሉበት፣ ህዝቡ ለኢትዮጵያውያን ልዩ ፍቅር ያለው፣ ከዛ በላይ ግን ብዙ ኢትዮጵያውያን እግዚአብሔርን ተስፋ አድርገው ከሀገራቸው ወጥተው ተሰደው የሚኖሩበት፣ የሚወጡበት፣ የሚወርዱበት፣ እግዚአብሔር ደግሞ በባዕድ ምድር አብዝቶ አስፍቶ ብዙ ያደረጋቸው ኦርቶዶክሳውያን አማኞች ያሉበት ሀገረ ስብከት ነውና ኦርቶዶክሳዊ አምልኮ በዚያ ሀገር ላይ በረከታቸው ይደርብንና ብፁዕ አቡነ ይስሐቅ ከዛም በኋላ ደግሞ ብፁዕ አቡነ ጴጥሮስ በረጅም ተጋድሎ ውስጥ ብዙ መንገድ አከናውነው ያለፉ አባቶች ናቸው። ከዚያ በኋላ የነበሩ አባቶችም እንዲሁ ብፁዕ አቡነ ያዕቆብ፣ ብፁዕ አቡነ ሕርያቆስ፣ አሁን ደግሞ ብፁዕ አቡነ ሄኖክ በአባትነት እያስተዳደሩት የሚገኝ ሀገረ ስብከት ነው። ከ30 በላይ አብያተ ክርስቲያናት አሉ። ብዙ ናቸው። እዚያ ያለው ኦርቶዶክሳዊ በየዕለተ ሰንበቱ የሚሰበሰብበት፣ የሚቆርብበት፣ ሀዘንም ደስታም የሚካፈልባት ቤተ ክርስቲያን አለች። ከዚህ ጎን ለጎን ደግሞ ደቡብ አፍሪካውያን ዜጎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞቹ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጳጳሳት የተሾሙ ዲያቆናት፣ ካህናት ያሉባቸው በርከት ያሉ አብያተ ክርስቲያናት በቋንቋቸው የሚቀድሱበት የሚያስተምሩበት አብያተ ክርስቲያናት ያሉባት ሀገረ ስብከት ነውና በዚያ ያለችው ቤተ ክርስቲያን ኢትዮጵያ እንዳለችው ቤተ ክርስቲያን ያለ ፍቅረ እግዚአብሔር ፍቅረ ቢጽ ያለበት፣ ነገር ግን ደግሞ የስደት ሀገር ስለሆነ የበለጠ ሀገራቸውን እየናፈቁ እግዚአብሔርን ተስፋ እያደረጉ አምልኮ የሚደረግበት መልካም አገልግሎት የምናደርግበት ቦታ ነው። መልካም። ምናልባት መምህር እንደው አገልግሎቱ በዚህ ልክ ከተፋጠነ ነው የነገዋ ቤተ ክርስቲያን በወጣቶች አይን ውስጥ የተገነባች ትመስለኛለች ምናልባት እና እንደው የወጣቱ አገልግሎት ምን ይመስላል? ምናልባትም ደግሞ እንዲህ በማህበራት አዲስ አበባ ላይ እዚሁ ሀገር ቤት እንደምናደርገው በማህበራት በማደራጀት እንዲሁም ደግሞ ልክ ይሄ በሰንበት ትምህርት ቤት አገልግሎት ጋር በተያያዘ ወጣቱን በምን አይነት መንገድ ነው ቤተክርስቲያኗ አድሬስ የምታደርገው? የስደት ሀገር ስለሆነ በተለይ በቁጥር ደረጃ ቢሰላ ወጣቱ ይበዛል። እንደሚታወቀው ደቡብ አፍሪካ ላይ ብዙ ስደተኛ ወጣት ነው ማለት ይቻላል። ከሰንበት ትምህርት ቤት የሰንበት ትምህርት ቤት መደበኛ አገልግሎት እንዳለ ሆኖ መቼም ቤተክርስቲያን ሲተከል አብሮ የቤተክርስቲያን አገልግሎት ከሚያሳልጡ የቤተክርስቲያን ውበቶች ከሆኑ ተቋማት መካከል አንዱ የሰንበት ትምህርት ቤት ነው። ብፁዕ አቡነ ሰላማ ይመስሉኛል ሁልጊዜ የምንጠቅሰው ቤተክርስቲያን ሀገር ናት ካልን መከላከያ ሚኒስትሯ ሰንበት ትምህርት ቤት ነው እንደሚሉት በሁሉ ቦታ በተለይ በስደት ሀገር በበዓላት አከባበር ጊዜ በቤተ ክርስቲያን አዲስ ቤተ ክርስቲያን መተከል ጊዜ አንዱ አጥቢያ ከአንዱ አጥቢያ ጋር በመንፈሳዊ ጉዞ በሌሎችም የሚያስተሳስሩ ጠንካራ የሰንበት ትምህርት ቤት አባላት ያሉባቸው አጥቢያዎች አሉ። ወጣቱ በሰንበት ትምህርት ቤት ውስጥ ይሳተፋል። ከሱ ጎን ለጎን ግን ትልልቅ ማህበራት አሉ ወጣቶች የሚሳተፉባቸው።
በነገራችን ላይ በውጭ ሀገር ቤተክርስቲያን የምትተከለው ከማህበር ተነስታ ነው። ተሰብስበው ማህበር ይኖራቸዋል፣ ጉባኤ ይኖራል። ያቺ የጽዋ ማህበር እያደገች ቁጥር እየጨመረች ሄዳ አጥቢያ ቤተክርስቲያን መሬት ወደ መግዛት ቤተክርስቲያን ወደ መትከል አድርጎ ትልልቆቹ ቤተክርስቲያን በማህበር የተደራጁ ወጣቶች የመሰረቷቸው ናቸው። ወጣቶች እንደ ሀገር ቤቱ በማህበራትና በሰንበት ትምህርት ቤት ውስጥ የተገደቡ ሳይሆኑ የሰበካ ጉባኤ አባላት ሆነው የልማት ኮሚቴ አባላት ሆነው በጣም ብዙ ታምር የሚሰሩበት ሀገር ነው ደቡብ አፍሪካ። ሳይጠቀሱ ማያልፉ ግን በተለይ የደቡብ አካባቢ ኦርቶዶክሳውያን፣ የሀዲያ ቋንቋ ተናጋሪዎች፣ የከምባታ ቋንቋ ተናጋሪዎች፣ ሌሎችም በተመሳሳይ ትልልቅ ማህበራት እንደ ማህበረ ሐዋርያት፣ ማህበረ ኒቆዲሞስ የሚባሉ ማህበራት በመመስረት በዚያ እንቅስቃሴ ውስጥ በሐዘን በደስታ ጊዜ የቋንቋ አገልግሎት በመስጠት ከመናፍቃን ጋር ምእመናኑን እየተናጠቁ ከጥቂት ዓመታት በፊት በተለይ ገጠር አካባቢ የሚኖሩ ኢትዮጵያውያን በገጠሪቷ የደቡብ አፍሪካ ክፍል ውስጥ የሚኖሩ ኢትዮጵያውያን ሐዘን ደርሶባቸው ወይም ደግሞ ሰርግ ሆኖ ኦርቶዶክሳውያን ሐዘን ላይ የኦርቶዶክሳውያን ሰርግ ላይ ፓስተሮች የሚሰብኩበት ጊዜ ነበረ። የቋንቋ አገልግሎቱ ስላልሰፋ አሁን ትልልቅ ማህበራት ተመስርተው ሐዘን ደረሰ በተባለበት ቦታ፣ ደስታ አለ በተባለበት ቦታ ሁሉ ሄደው ምእመኑን ከመናፍቃን ጋር እየተናጠቁ ወደ ቤተክርስቲያን የሚያመጡ አካላት አሉ። የልማት በቤተክርስቲያን በምትሰራቸው የልማት እንቅስቃሴዎች ሁሉ የሚሳተፉ አሉ። ከዚሁ ጋር ተያይዞ ደግሞ በቤተክርስቲያን መልካም አስተዳደር ስራ ላይ ደግሞ የሚሳተፉ እንደ ማህበረ ምእመናንና ሌሎች ማህበራትም በስፋት አሉ እና ሀገሩ ኢትዮጵያን የሚመስል ሀገር ነው። ምክንያቱም ብዙ ኢትዮጵያዊ ያለበት፣ ብዙ ኢትዮጵያዊ ደግሞ እግዚአብሔር ፈቅዶ በንግድ ስራ ላይ የተሰማራ ነውና ከንግድ ስራ በኋላ ጊዜ አለ ወደ ቤተክርስቲያን የሚመጣበት፣ የሚጸለይበት፣ ጉባኤ የሚደረግበት ጊዜ አለና በቁጥር ብናስቀምጠው 70-80% ወጣት የሆነበት ሀገር ነው። እነዚህ ወጣቶች ደግሞ በሁሉም ዘርፍ ከማህበራትና ከሰንበት ትምህርት ቤት ባሻገር በሌሎችም ሁሉም ዘርፍ ላይ የሚሳተፉ ወጣቶች ናቸው። በወጣቶች አገልግሎት የቆመች ቤተክርስቲያን ናት ማለት ይቻላል። እንዲሁ እንግለጸው ቢባል በወጣቶች ተጋድሎ በወጣቶች አገልግሎት የቆመች ቤተክርስቲያን ከወንጀል ጋር ከሌባ ጋር ከሞት ጋር እየተናነቁ የሚያመጡትን ገንዘብ ቤተክርስቲያን ላይ የሚያውሉ ወጣቶች፣ ከዚያ በኋላ ደግሞ ያ የመጣው ገንዘብ ለቤተክርስቲያን በሚጠቅም ሁኔታ ስደተኛው የሚወዳት ተስፋ የሚያደርግባት፣ ገንዘቡ ቢዘረፍ መቶ የሚያለቅስባት፣ ሐዘን ቢገጥመው የቤተሰብ ሐዘን መርዶ። በነገራችን ላይ በውጭ ሀገር ስንኖር ሰው ለቅሶ የሚቀመጠው ቤተክርስቲያን ነው፣ የሚረዳው ቤተክርስቲያን ነው። 3 ቀን 4 ቀን ቁጭ ብሎ ለቅሶ የሚያልቀው ሰውም ለቅሶ የሚደርሰው እየመጣ ቤተክርስቲያን ቤቱ ናት። ለቅሶ የሚቀመጥባት፣ ደስታ ቢኖር ደስታውን የሚካፈልባት ቤቱ ናት ቤተክርስቲያን እና ወጣቶች እንደራሳቸው ቤት አይተው የሚጠብቋት እለት በእለት የሚተጉባት ቤተክርስቲያን ናት ያለችው ማለት ነው። የሚገርም ተሞክሮ ነው። እንደው ምን አለ ወደኛ ሀገር ቢመጣ እንደዚህ አይነት ሐዘንንም ደስታንም የምትካፈለው ያው በቅድስት ቤተክርስቲያን ነውና ለሁሉም መረጋጋት ሰላምን የምትሰጥ ያቺ ልምድ ወደኛ እንድትመጣ እየተመኘው ምናልባት ከኢትዮጵያውያን ባሻገር የሌላ ሀገር ዜጋ ተወላጆች ይኖራሉ ብዬ አስባለሁ። ያው የሀገሩ ተወላጅንም ጭምር በተለይ ወጣቱን በስጋም ቢሆን ደከም ያሉትን አዛውንቱም ላይ ቢሆን የቅድስት ቤተክርስቲያንን ልጅነት እንዲያውቁ ኦርቶዶክስ የምትባለዋን እምነት እንዲረዱ ምን ያክል እየተሰራ ነው ያለው በሌላ ሀገር ተወላጆች ላይ እንደ ሀገረ ስብከት? ሁለት አካላት አሉ። አንደኛው እዛ ሀገር የተወለዱ ልጆች የኢትዮጵያን ቋንቋ የኢትዮጵያን ባህል የማያውቁ ያንን የኢትዮጵያን ቋንቋ ባህል፣ ትውፊት፣ እሴት ከወላጆቻቸው ብቻ ያዩ እዚያ ሀገር የተወለዱ አሁን በእድሜና ስላ ብንል ከ25 እስከ 30 ዓመት የሚሆናቸው ያህል ልጆች የደረሱበት አለ። በሌላ በኩል ደግሞ ደቡብ አፍሪካውያን ኢትዮጵያን የማያውቋት በስም በዝና ብቻ የሚያውቋት ደቡብ አፍሪካውያን አሉ። የዚያ ሀገር የደቡብ አፍሪካውያን ዜጎችን አገልግሎት በተመለከተ ቅድም የጠቀስኳቸው ብፁዓን አባቶች በሕይወተ ሥጋ የሌሉትም ያሉትም ብዙ የደከሙበት አገልግሎት ነው።
ከደቡብ አፍሪካውያን ዜጎች መካከል የተወሰኑት ወደ ኢትዮጵያ መጥተው ቴዎሎጂ ተምረው ተመልሰው ሄደው በቋንቋቸው እንዲያስተምሩ ከማድረግ ጀምሮ እለት በእለት በተለይ ፖርት ኤልዛቤት የሚባል አካባቢ ላይ ከ15 በላይ ቤተክርስቲያኖች አሉ። የደቡብ አፍሪካ ተወላጆች ብቻ የሚገለገሉበት ቤተክርስቲያን ማለት ነው። ያ እነዛ ቤተክርስቲያኖች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት ናቸው። የኢትዮጵያ ቤተክርስቲያንን የተቀበሉ ናቸው። ቅድም እንደጠቀስኩት የኢትዮጵያ ቤተክርስቲያንን በነፍስ ወደ ገነት መርታ የሚያስገባ ትምህርት ያላት መሆኗን የተቀበሉ በእምነቱ የተጠመቁ ከመሆናቸው ባሻገር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እነሱ ከዘመናት በፊት የነበረባቸውን ባርነት ስለሚያውቁ እንደ ነፃ አውጪ የሚቆጥሯት የራሷ ባህል የራሷ እሴት ያላት መንግስተ እግዚአብሔርን ተስፋ የሚያደርጉ ህዝቦች የሚከተሏት መሆኗን የተረዱና ያወቁ ናቸውና የደቡብ አፍሪካውያን አገልግሎት ላይ በተመለከተ በሁለት መንገድ ነው አገልግሎቱ የሚከናወነው። አንደኛው የራሳቸውን አባላት በማብቃት ነው። እዚያ ሀገር ከ35 በላይ ደቡብ አፍሪካውያን ቀሳውስት አሉ። በእኛ አባቶች የቅስና ማዕረግ የተቀበሉ ማለት ነው። ከ15 በላይ ዲያቆናት አሉ። እነዚህ ቀሳውስትና ዲያቆናት በራሳቸው ቋንቋ የሚሰብኩ የሚዘምሩ ቅዳሴ የሚመሩ የሚያቆርቡ ቀሳውስት ናቸው። ትምህርት ይሰጣቸዋል። ስርዓተ ቅዳሴው በቋንቋቸው የተተረጎመ ስላለ ከዚያ ጎን ለጎን ስርዓተ አምልኮን የሚፈጽሙበትን መንገድ ስልጠና ወስደው እነሱ ሌሎች ደቡብ አፍሪካውያንን የሚሰብኩበት ሁኔታ ነው ያለው። በእነዚህም ቁጥር መካከል ብናሰላ ወጣቶች የሚበዙበት ነው። ወጣቶች ናቸው። ከዲያቆንነት ጀምረው ወደ ቅስና እስከሚጓዙበት ጊዜ ድረስ ያለውን ወጣትነት በቤተ ክርስቲያን ውስጥ እንዴት ማለፍ እንዳለበት ትምህርት ወስደው በዚያ መንገድ የሚያልፉ ወጣቶች ናቸው ማለት ነው። ሁለተኛው አገልግሎት ደግሞ ኢትዮጵያዊ ካህን የነሱን ቋንቋ የሚናገር በቋንቋቸው የሚግባባ ካህን በመመደብ ወደ አማናዊት ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲመጡ የሚደረግ ስብከት ነው። በእንግሊዘኛ ቋንቋ የሚሰብኩ ካህናት አሉ። የራሳቸው ሀገር ተወላጅ ካህናት ደግሞ በቆሳ ቋንቋ፣ በዙሉ ቋንቋ፣ በሌሎችም ቋንቋዎች የሚሰብኩ አሉ። በጋራ ሆነን እንግዲህ እግዚአብሔር ፈጣሪ ዓለማት አሐዚ ዓለማት ነውና ክርስቶስ ዓለምን ያዳነው በደሙ ነው፣ በዘሩ አይደለም። ስለዚህ ለዓለም ሁሉ ቤዛ የሆነላት ክርስቶስ ሙሽራዋ የሆነች ቤተክርስቲያን የክርስቶስ ሙሽራ ብለን የምንጠራት ቤተክርስቲያን ስራዋ፣ አገልግሎቷ፣ ዋና ተልእኮዋ ስብከተ ወንጌል ነው። በተለይ ደግሞ ይሄ ዘመን ወጣቶችን ከዓለምም ከተሳሳተ መንገድም የምንናጠቅበት ዘመን ነውና ሚሽነሪ ሆነን ሚሽነሪነታችንን እየተወጣን መቀጠል አለብን የሚል እምነት አለን። እንደ ሀገረ ስብከት በሁሉም መስክ በተለይ የደቡብ አፍሪካ ዜጎች በተመለከተ በሀገረ ስብከታችን ከሚሰራው ስራ ባሻገር በሀገረ ስብከት ውስጥ የሚገኘው የማህበረ ቅዱሳን ደቡባዊ አፍሪካ ማዕከል ጋር በመተጋገዝ ሌሎችንም ባለድርሻ አካላትን ጭምር በመጨመር በየዓመቱ የጥምቀት አገልግሎት አለ። ብዙ ደቡብ አፍሪካውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት እየተከተሉ ነው። እነዚያ ደግሞ ቤተክርስቲያንን የተከተሉ ወጣቶች ዲያቆናት ሆነው ቀሳውስት ሆነው የሰንበት ትምህርት ቤት አባላት ሆነው ዘማሪያን ሆነው ቤተክርስቲያንን በዚያ የሚያስቀጥሉበት ወንጌለ መንግስትን የሚሰብኩበት ስርዓትም የተዘረጋ ነው። ክፍተቶች አሉብን። ብዙ ያልተደፈኑ ነገሮች አሉ። እነሱን ክፍተቶች ለመድፈን ደግሞ በጣም ብዙ ትጋት፣ ብዙ እገዛና ብዙ ልፋት ያስፈልገናል ብለን እናምናለን። አሜሪካን ሀገር ከሚገኙ በእንግሊዘኛ ቋንቋ ከሚሰብኩ ከሚቀድሱ ኦርቶዶክሳውያን ኢትዮጵያውያን ጋር በጋራ በመሆን እየተነጋገርን በኦንላይንም በአካልም መተው ደግሞ የቤተ ክርስቲያኒቷን ትውፊት ስርዓተ አምልኮ ከማሳወቅ ባሻገር ብዙ ስራዎች እየሰራን ነው። የሚቀረን ብዙ ነው። እውነት ነው። ያው አያልቅም አገልግሎት ማለቂያ የለውም፣ ይጀመራል እንጂ እንደው ምናልባት ፈተና ይሆናል ብዬ የማስበው የሁለቱ ሀገራት የባህል ስብጥራቸው የተለያየ ይሆናል ብዬ አምናለሁና እንደው አገልግሎቱ ላይ የባህላችን ስርዓት ለአገልግሎቱ ፈተና ይሆናል ወይ? እንዴትስ ነበር የሚታለፈው? እንዴት ማቻቻል ተቻለ? ያው ስርዓተ አምልኮ ላይ እያስታረቅን የምንሄደው ብዙ ነገር ይኖራል።
አሁን አንቺ እንደገለጽሽው የደቡብ አፍሪካ ያኗኗር ዘይቤ ብዙዎቹ የደቡብ አፍሪካ ዜጎች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመምጣታቸው በፊት የአንግሊካን ቸርች አባሎች ናቸው። የዛ የአንግሊካን ቸርች ስርዓትና የኛ ቤተክርስቲያን ስርዓት ደግሞ የተለያየ ነው። ስለዚህ መጠነኛ የሆኑ አብሮ ለመሄድ ነገሮች ይገጥማሉ። ጾምን በተመለከተ፣ የካህናትን አገልግሎት በተመለከተ፣ ጋብቻን በተመለከተ እነዚያን ጉዳዮች በማስተማርና ለነሱ በሚመች ሁኔታ በማድረግ ስርዓቱን እንዲያውቁት እንዲለምዱት ጥቅሙ ላይ ብቻ በማተኮር ይሄን በማድረግ ምን ታገኛለህ የሚለው ትምህርት ላይ ብቻ በማተኮር በረከታቸው ይደርብንና ብፁዕ ቅዱስ አቡነ ጳውሎስ ደቡብ አፍሪካ ላይ ልዩ ትኩረት የነበራቸው ነበሩ። ትልልቆቹን መምህራን እነ መላከ ሰላም ዳኛቸው የመሳሰሉ ትልልቅ አባቶችን ከዚያ በኋላም አሁንም በቤተክርስቲያን አገልግሎት የምንወዳቸው አገልጋዮችና መምህር ዳንኤል ሰይፈ ሚካኤልን በመላክ እዚያው ከደቡብ አፍሪካ ዜጎች ጋር 3 ወር 4 ወር ተቀምጠው ስርዓተ አምልኮውን ጥቅሙን በማሳየት ብዙ የደከሙበት ነውና አሁንም መጋጨቶች ይኖራሉ። የባህል መጋጨቶች ለምሳሌ ምንኩስናን ለመስበክ አንድ ሰው ወደ ምንኩስና ለመምጣት ያው ጋብቻ መፈጸም የለበትም። በዚያኛው በአንግሊካን ቸርች ባህል ብንሄድ እንኳን ያገቡት ማዕሰባኑ ቀርቶ ሴቶቹን ጳጳሳት ይሆናሉ። እንዲህ ያሉ መጋጨቶች ሊኖሩ ይችላሉ። ግን ቤተክርስቲያን ላይ የተሰራው ስርዓት በዘፈቀደ የተሰራ አይደለም፣ መጽሐፍ ቅዱሳዊ ነው። የኛ ቤተክርስቲያን መጽሐፍ ቅዱሳዊት ናት። ከመጽሐፍ ቅዱሳዊነት ባሻገር ለሰው በሚጠቅም መልኩ የተሰራ ነውና መጽሐፍ ቅዱሳዊ ዳራውን እና ለሰው የሚጠቅመውን እያንዳንዱን እያስረዳን ከእርሱ ጋር አንድ የማድረግ ሁኔታ አለ። በሌላ መልኩ ግን አኗኗሩም ያግዘናል። ሰው እንዳልኩት ብዙ ሰው በንግድ ላይ የተሰማራ ነውና በንግድ ላይ ሲሰማራ የነሱን ቋንቋ የማወቅ የነሱን ባህል የመከተል ከነሱ ጋር የመጋባት አንድ የመሆን ጭምር ብዙ ነገሮች ስላሉ እነሱ እያገዙን በዚያ መልኩ የሁለቱን ሀገሮች ባህል በሃይማኖት አንድ በማድረግ ብዙ አገልግሎት እየተሰጠ ነውና ፈተናዎች አሉ። እነዚያም ፈተናዎች መጽሐፍ ቅዱሳዊ በሆነ መልኩ እያዋደድናቸውና እያቻቻልናቸው ነው እየሰራን ያለነው። የተከበራችሁ ተመልካቾቻችን የዛሬ ክፍል 1 መርሃ ግብራችን ይህንን ይመስል ነበር። በቀጣይ ሳምንት ክፍል 2ን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ በድጋሚ ክብረት ይስጥልን። ምናልባት ይህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ። በእነሱ ታገኙናላችሁ። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ለወዳጅ ዘመድ እንድታጋሩልን መረጃዎቻችን እንድታደርሱልን በእግዚአብሔር ስም ጥሪ እናቀርባለን። የዛሬ መርሃ ግብራችን በዚሁ አበቃን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ። በያላችሁበት በድጋሚ መልካም ሳምንት